ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህ ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። God have mercy upon us. እንደገና ስለመሸባቸው ደግሞ ቆጠራውን እንደ አዲስ አበባ አይነት አሳድረው ዛሬ ጠዋት ያከናወኑ አሉ። አሁንም ይሄንን እየተነጋገርን ይያለን ይሄንኑ የቆጠራ ስራ የሚሰሩ ከፍተኛ ቁጥር ያላቸው የአዲስ አበባ ምርጫ ጣቢያዎች ቆጠራ ላይ ነው ያሉት። ደብረታቦር ካሉት በርካታ ምርጫ ጣቢያዎች ከ80 በላይ ምርጫ ጣቢያዎች ከአንደኛው ምርጫ ክልል ማለት ነው አንዷ ብቻ ነች አገዛዙ ፎቶ እንኳን ሊነሳበት የቻለውም የደፈረው። በሌሎቹ አካባቢዎች ምንም አይነት እንቅስቃሴ አልነበረም። በተለያዩ ምርጫ ክልሎች እና ምርጫ ጣቢያዎች ሲያከናውን ቆይቷል። ያው እንግዲህ በተለያየ ጊዜ መረጃ ስንሰጥ እንደነበረ ዛሬ ደግሞ ከድምጽ መስጫ ቀን በኋላ ባለው በሚቀጥለው ቀን ያለውን ጠቅላላ ሁኔታ ጠቅላላ ባለ መንገድ ለመግለጽ ነው። እንግዲህ የድምጽ መስጫ ጊዜው ከጠዋቱ 12 ሰዓት የጀመረ ነው። በትናንትናው የነበረው መግለጫ ምን ያህል ጣቢያዎች በሰዓት እንደተከፈቱ ምን ያህሎቹ በተወሰኑ በ10 ደቂቃ በ15 ደቂቃ እስከ ግማሽ ሰዓት ልዩነት ሲከፈቱ እንደነበረ በቁጥር ገልጸናል። እንደገና ደግሞ በጸጥታ ምክንያት ያልተከፈቱ ምርጫ ጣቢያዎች የሚለውንም ገልጸን ነበረ። እንግዲህ ትናንትና ሰኞ ግንቦት 24 ቀን ድምጽ ሲሰጥ ውሏል። የድምጽ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይሄንን ሂደት ለመቆጣጠር ለማየት ለመከታተል እንዲችል የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። እንግዲህ ትናንትና በነበረው የድምጽ መስጠት ሂደት የተወሰኑ ምርጫ ጣቢያዎች ወደ ኋላ ዘግይተው ነበረ። በተለይም አዲስ አበባ ዘግይቶ ነበር። የነበረው ችግር በትናንትናው ማታ መግለጫ ለማስረዳት ሞክሬያለሁኝ። በጣም ረጃጅም ሰልፍ የነበረበት ሁኔታ ነበረ። ሌሎቹ ክልሎች አካባቢ ግን በሰዓቱ በ12 ሰዓት የድምጽ መስጫ ሂደቱን አጠናቀው ወደ ቆጠራ ወዲያው ይጋባሉ። እንደገና ስለመሸባቸው ደግሞ ቆጠራውን እንደ አዲስ አበባ አይነት አሳድረው ዛሬ ጠዋት ያከናወኑ አሉ። አሁንም ይሄንን እየተነጋገርን ይያለን ይሄንኑ የቆጠራ ስራ የሚሰሩ ከፍተኛ ቁጥር ያላቸው የአዲስ አበባ ምርጫ ጣቢያዎች ቆጠራ ላይ ነው ያሉት። እንግዲህ በዚህ ሂደት ቆጠራ ያልጨረሱ ሲዳማ አካባቢ፣ ጋምቤላ፣ አማራ ክልል አንድ ሁለት ምርጫ ክልሎች፣ ሶማሌ ክልል እንዳልኩት በጣም ሰፊ በሆነ መንገድ አዲስ አበባ አልተጠናቀቀም። ያው ያልተጠናቀቀበት ምክንያት ትናንትና በነበረው ረጅም ሰልፍ ምክንያት የተከሰተ በጣም ዘግይቶ ቦርዱ እንደምታስታውሱት የጊዜ ማራዘሚያም አድርጎ ነበረ። በመጨረሻ በነበረው እስከ ሌሊቱ 6 ሰዓት የጊዜ ማራዘሚያ ሰልፍ ላይ ያሉ ወይም ለመምረጥ እየጠበቁ ያሉት በዛ የምርጫ ሂደት እንዲካተቱ ተደርጎ የድምጽ መስጠት ስራው ተጠናቆ የቆጠራው ስራ በተወሰኑ ምርጫ ጣቢያዎች ተጀምሮ በአብዛኛው ግን አሁን ቆጠራ ላይ ነው ያለው።
በዚህ ሂደት ውስጥ እንግዲህ ቦርዱ የተለያዩ ቅሬታዎችን በተለያየ መንገድ ሲያስተናግድ ቆይቷል። ለምሳሌ በህግ ክፍል በኩል በቀጥታ የሚመጡ ጥያቄዎች ወይም ቅሬታዎች አሉ። የፖለቲካ ፓርቲ የሥራ ክፍል አማካኝነት የሚመጡ አሉ። በዚህ በቅድመ ማስጠንቀቂያ በመንለው በ6412 ስልክ ቁጥራችን የሚመጡ አሉ። እንደገና ደግሞ ከምርጫ መታዘብ ጋር በተገናኘ የሚሰጠን ጥቆማ እየተከተልን ከስር አስፈላጊ ነው ያልነውን የርምት እርምጃ ቦርዱ ሲሰጥ ቆይቷል። ከርምት እርምጃ በላይ አልፎ ደግሞ ማጣራት፣ ማረጋገጥ፣ ማስረጃ ማጠናቀር የሚገባቸውን ደግሞ እንደሱ እያጠናከረና እየሰራ ይገኛል ማለት ነው። ትናንት በተለይ ከዚሁ ከናንተም አካባቢ የቀረበ ጥያቄ ነበር። አንዳንድ ምርጫ ጣቢያዎች አዲስ አበባን በተመለከተ መግባት የሌለባቸው የሚባሉ ሰዎች ታይተዋል የሚል ጥያቄም ተነስቶ ነበረ። ቦርዱ የሞኒተሪንግ ቲም አሰማርቶ ለማየት ሞክሯል። የመጡት ጥቆማዎች አንዳንዶቹ ትክክል መሬት ላይ እንደዛ ሆኖ በመገኘታቸው ቦርዱ እርምጃ ወስዷል። እኔም ራሴ በተወሰኑ ምርጫ ጣቢያዎች ሄጄ አይቻለሁኝ። በተለይም ከዚህ ከሰልፍ መርዘም ጋራ የነበረው ችግር ምን እንደነበረ ቦርዱ ጧት እስከ 5 ሰዓት አካባቢ ይሄ አይነት ነገር በተከታታይ እንደ ችግር ሲነሳ የመፍትሄ አቅጣጫ ለማድረግ በሚል ከዋናው መስሪያ ቤት ከተለያዩ ኤክስፐርቶች ከፍተኛ ቁጥር ያላቸውን ባለሙያዎች በየምርጫ ጣቢያዎች በመመደብ የዚህ የድምጽ መስጠት ሂደቱ እንዲቀላጠፍ ጥረት አድርጓል። ግን በነበረው ሂደት የመራጮች ምዝገባ በቀረበው ዝርዝርና መዝገብ ላይ ስም የመፈለግ ሂደት ነበረ ብዙ ነገር እንዳረዘመው ስንረዳ የነበረው። ነገር ግን የሞኒተሪንግ ቲሙ እኔም ራሴ ሄጄ እዛ ሳየው አንዳንድ በተለይ በጣም ከፍተኛ ቁጥር ያለባቸው መራጮች ያሉባቸው ምርጫ ጣቢያዎች የዛኑ ያህል ከፍተኛ ቁጥር ያላቸው እጩዎች ያሉባቸው ምርጫ ጣቢያዎች ናቸው። ስለዚህ በአንድ ምርጫ ጣቢያ ውስጥ ከፍተኛ ቁጥር ለምሳሌ እንደ 123 እጩዎች ያሉበት የክልል ምክር ቤት ሰነድ ላይ አንድ መራጭ ድምጽ መስጫ ክፍል ውስጥ ገብቶ የተወሰነ ደቂቃ ያጠፋል። ያ በራሱ የፈጠረው የመዘግየት ነገር እንዳመጣ ለመመልከት ችለናል። ከዚሁ ጎን ለጎን ያስቀመጥናቸው የድምጽ መስጫ ሳጥኖች በስታንዳርድ ደረጃ 3 ነበር የምናስቀምጠው። ግን ሰው ቁጥሩ በጨመረ ቁጥር ተጨማሪ እንደነዚህ አይነት ቡዝ ማስቀመጥ ስለነበረብን እነሱን ጨምረን በመላክ በተለያዩ ምርጫ ጣቢያዎች መፍትሄ ለማግኘት ጥረት አድርገናል ማለት ነው። ከዚሁ ጋራ በተለይም በአንዳንድ በደረሱን ጥቆማዎች የሄደው የሞኒተሪንግ ቲም የምርጫ ጣቢያ ሰራተኞች ያልተገባ ወይም ህጉና ደንቡ የሚፈቅደውን ነገር ባለማድረግ ሲንቀሳቀሱ ሲገኙ እንዲሰናበቱ ተደርጓል። እነዚህ እንግዲህ በሞኒተሪንግ የተገኙ እርምጃዎች ናቸው። ከዚሁ ጎን ለጎን እንግዲህ በአሁኑ ጊዜ እነዚህ በተለያየ ቦታ የምርጫ ውጤታቸው በምርጫ ጣቢያ ደረጃ ተዳምሮ ያለቁት በምርጫ ጣቢያው ለህዝብ ይፋ እንዲሆን ተለጥፈዋል። አሁን ከዚህ ቀጥሎ እነዚህ የሚያደርጉት ወደ ምርጫ ክልል ከየቦታው የመጡት ውጤቶች ወደ ምርጫ ክልል ሄደው በምርጫ ክልል ደግሞ የማዳመር ስራ የሚሰራበትን ሂደት እያከናወኑ ይገኛሉ ማለት ነው። እንግዲህ በአጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ሲዘጋጅበት የነበረውን በጣም ከፍተኛ ቁጥር ያለውን መዝጋቢ እጩዎች የመዘገበበትን 7ኛው ጠቅላላ ምርጫ በተሳካ ሁኔታ ከተለጠፈ በኋላ ያ ደግሞ ተዳምሮ ወደ ምርጫ ክልል ይሄዳል። በምርጫ ክልል ደረጃ ደግሞ የሚሰራው የማዳመር ስራ እየሰራ ይገኛል። ማረጋገጥና
ውጤቱን ይፋ ለማድረግ ወደ ዋናው መስሪያ ቤት ቬሪፋይ የማድረግ ወይም የማረጋገጫ ማዕከል እንዲመጣ ይደረጋል። ወደ ማረጋገጫው ማዕከል ከመጣ በኋላ ደግሞ እንግዲህ እያንዳንዱ ምርጫ ክልል በመለየት በማየት በዛ ምርጫ ክልል የተወዳደሩት ሰዎች ያገኙትን ድምጽ በዝርዝር በመመልከት በዛ ምርጫ ክልል ከተመዘገበው የህዝብ ብዛት ቁጥር አንፃር የመራጭ ብዛት ቁጥር አንፃር ምን ያህሎቹ የድምጽ መስጫ ወረቀቶች ዋጋ ያላቸው እንደሆኑ በማረጋገጥ ዋጋ የሌላቸውን በመለየት ጥቅም ላይ የማይውሉትን በመለየት ይህንን ሁሉ ስራ በመስራትና ጥንቃቄ በተሞላበት የማጣራት ሂደት ሄዶ መጨረሻ እንግዲህ የማረጋገጡን ስራ ይሰራል። ይሄን የማረጋገጥ ስራ እንግዲህ በተወሰነ የጊዜ ገደብ ማከናወን አለበት። እንደምታውቁት በዛ የጊዜ ገደብ ለማከናወን እንግዲህ ቦርዱ የራሱን ጥረት እያደረገ እየሰራ ይገኛል ማለት ነው። ስለዚህ ዛሬ ባለን ሁኔታ በዚህ ደረጃ ያሉ መረጃዎች ነው ያሉ። በቀጣይነት እንግዲህ እየተከታተልን አስፈላጊ ናቸው የምንላቸውን መረጃዎች ለሚዲያና ለህዝቡ የምናቀርብ መሆኑን ለመግለጽ እወዳለሁ። ስላዳመጣችሁኝ አመሰግናለሁ። ጥያቄ አስተያየት ካለ ለመቀበል ፈቃደኛ ነኝ። ታንኪዩ። ከመቶ ክፍለ ዘመናት በፊት ታላቁ ደራሲ ዊሊያም ሼክስፒር በልዑል ሃምሌት አንደበት ያቀረበው ይህ ፍልስፍናዊ ጥያቄ ዛሬ በ21ኛው መቶ ክፍለ ዘመን በእኛዋ ምድር ላይ የህልውና ትንቅንቅ ሆኖ መጥቷል። ታሪኩ የንጉሳዊ ቤተሰብ ቆስ ቢሆንም እውነታው ግን በገሃዱ ዓለም በኩያን ገዦችና በምስኪን ተገዥ ህዝብ መካከል ያለውን የአትኖርም እናኖራለው መሪር ግብግብ ፍንትው አድርጎ ያሳያል። የኛ ፖለቲካ ወለድ እውነታ ዛሬ የደረሰው እዚህ ደረጃ ላይ ነው። የፈሪ ሰበብ እየደረትን ከገዛ ራሳችን መሪር እውነታ ለመሸሽ ብንሞክርም እንደ ሰው ኮርተን ለመኖር የሚያስችል ሁኔታ ባለመፈጠሩ ምክንያት ዛሬም በዚያው በመሆንና ባለመሆን ጥያቄ ውስጥ እየተጓዝን እንገኛለን። ውድ የኢትዮ አዲስ ዴሊ ተከታታዮቻችን ዛሬ የተለመዱ የፖለቲካ ድርሰቶችና ስብከቶችን ትተን ወደ ዋናው የህልውናችን ጥያቄ ዘልቀን እንገባለን። ይህ የሰባተኛው ዙር ሀገራዊ ምርጫ የተባለውስ የፖለቲካ ቁማር ምን ይዞልን ይመጣል? መፍትሄውስ ምንድን ነው? ከቦርከና የነጻ አስተያየት መድረክ የተገኘውንና የብዙዎችን የውስጥ እረፍት የነሳውን ይህን እጅግ አንገብጋቢ ትንታኔ እስከ መጨረሻው ድረስ አብራችሁን እንድትከታተሉ በአክብሮት እንጋብዛለን። መሆን ወይንስ አለመሆን ነው ጥያቄው። ዊሊያም ሼክስፒር ይህንን በእጅጉ ፈታኝ የሆነ ጥያቄ ያቀረበልን አሳዛኝ ትራጂክ ለሆነው ስራው ዋና ገጸ ባህሪ አድርጎ በፈጠረው ልዑል ሃምሌት አማካኝነት ነው። ምንም እንኳን ታሪኩ የንጉሳዊና የንግሥት ቤተሰብ ቀውስን መነሻ አድርጎ የተሰራ ቢሆንም አስተማሪነቱና ፍልስፍናና እውነታ ግን በገሃዱ ዓለም በተለያዩ በኩያን ገዢዎችና በምስኪን ተገዢ ሕዝብ መካከል ያለውን እጅግ ፈታኝ የሆነ ያትኖርምና የኖረናለው ግብግብን ትንቅንቅ ነው። ከኛ ፖለቲካ ወለድ መሪር እውነታ ይኸው ነው። የፈሪ ሰበብ ድሪቶ እየደረትን ከገዛ ራሳችን ግዙፍና መሪ ሁኔታ ለመሸሽ ብንሞክርም እንደ ሰው ሆነንና እንደ ሀገር ባለቤት ተከብረን ተከባብረንና ኮርተን ለመኖር የሚያስችል ሁኔታ ለማዋለድ ባለመቻላችን ምክንያት እጅግ ከባድ በሆነ የመሆን ወይንም ያለመሆን የመኖር ወይንም ያለመኖር ጥያቄ ውስጥ እየጓተትን ከውሸት መኖር መሆን ጋር እየተላመድን ዘመናትን አስቆጥፈናል። ዛሬ የፖለቲካ ወለድ መከራና ውርደት ቀንበር ከመቼውም ጊዜ በላይ በከፋ ሁኔታ ያሸከሙን ተረኛና የጎሳ ደምና አጥንት ስሌት ፖለቲካ ቁማርተኞችን አስወግደን እውነተኛ መሆንና መኖርን ከማረጋገጥ ይልቅ ከዋና የመሆን ወይንም ያለመሆን ዙሪያ ባሉ ጥያቄዎችና ድርጊት አልባ ዲስኩሮችና ስብከቶች ምህዋር ላይ በመሽከርከር የመከራውንና ያለመኖሩን ያለመሆኑን ዕድሜ በማራዘም ላይ እንገኛለን። ዛሬና ቅን ሕሊና ላለው ነጻነትና ፍትህ ፈላጊ ወገን በእጅጉ የሚከብደውና የሚያሳዝነው ደግሞ ለእኩያን ገዢዎች ለእኩይ ዓላማቸው ተፈጻሚነትና በፈጠራቸውና በጠረነፏቸው የሰላም ሚኒስቴርና የሰብአዊ መብት ኮሚሽን፣ የምርጫ ቦርድ፣ የሀገራዊ ምክክር ኮሚሽን፣ የጸረ ሙስና ኮሚሽንና የፖለቲካ ተፎካካሪ ፓርቲ ተብዬዎች ስብስብና እጅግ ባሳዛኝ መልኩ ደግሞ የሃይማኖት ተቋማት ምክር ቤት በተሰኙ አካላት ውስጥ በሰየሟቸውና በሰገሰጓቸው የሞራል ድሃ ምሁራን ተብዬዎች አማካኝነት መከረኛውን ሕዝብ የመሆንና ያለመኖር የመኖርና ያለመኖር የመሆንና ያለመሆን ጥያቄ በትክክለኛው የፍኖተ ነጻነት ተጋድሎ ስርዓት
እኩያን እንዳይዋጋና እንዳያሸንፍ የማድረጋቸው መሪ እውነታ ነው። የአሁኑ 7ኛው ዙር ምርጫ ተብዬ የዚሁ አስከፊ ፖለቲካ ወለድ የመከራና የውርደት ማራዘሚያ ቀጣይ ምዕራፍ ነው። ውጤቱም ተቀምሮ ተሰልቶ ያለቀለት ጉዳይ ስለሆነ የጠበቅን ያለነው በምርጫ ኮሚሽን ተብዬው አማካኝነት የሚነገረን ታሪካዊውና ምድር አንቀጥቅጥ የአሸናፊነት ድል አዋጅ ነው። ታዲያ ምን ይሻላል ለሚለው እጅግ ወሳኝ ጥያቄ የሚኖረን መልስ በእኩያን ገዢዎች ፖለቲካ ወለድ መከራና ውርደት ምክንያት በመሆንና ባለመሆን ወይንም በመኖርና ባለመኖር ወይንም በስቃይ ከመኖር ጨርሶ ካለመኖር የቱ ይሻላል በሚል እጅግ አስከፊና መቋጫ የሌለው ሰቆቃ ውስጥ ከመኖር ለዚህ እጅግ አስከፊ ምርጫ ዋነኛ ምክንያቱ ፍትኮዝ የሆነውን ስርዓተ እኩያንን አስወግዶ እውነተኛ መሆንን ወይንም መኖርን የሚያረጋግጥን ስርዓት ነጻነት፣ ፍትህ፣ እኩልነት፣ ሰላምና የጋራ ብልጽግናኑን ማድረግና ማጽናት ብቻ ነው የሚል ነው። ከዚህ ውጭ ያለው መንገድ ከዘመን ጠገቡ የውድቀትና የመከራ ዙሪት ወይንም ሳይኖሩ እየኖሩ እንደሆኑ ወይንም ሳይሆኑ እንደሆኑ እያደረጉ ራስን ከማታለል ክፉ ልማት ፈጽሞ አያላቅቀንም፣ ነጻም አያወጣም። እናም እንደ ሰው ሆኖ እንደ ዜጋ የነጻነትና የፍትህ ሀገር ባለቤትነት ሆኖ ለመኖር የሚሻው ግን ሁሉ ከልብ ልብ ይበል። የኤዲተሩ ማስታወሻ። አዎ በዚህ የዘመን ጠገብ የውድቀትና የመከራ ዙሪት መውጫቸው ብቸኛ መንገድ ሳይኖሩ እየኖሩ እንዳሉ ራስን ከማታለል ክፉ ልማድ ፈጽሞ መላቀቅ ብቻ ነው። እንደ ሰው ሆኖ ዜጋ ሆኖ የነጻነትና የፍትህ ሀገር ባለቤት ሆኖ ለመኖር የሚሻው ግን ሁሉ ዛሬ ከልብ ልብ ሊል ይገባል። ውድ የአዲስ ቲቪ ቤተሰቦች ይህ ጽሑፍ የጸሐፊውን ነጻ አስተያየት የሚያንጸባርቅ ቢሆንም ለሁላችን የሚያቀርበው ጥያቄ ግን ዛሬም በቤታችን ያንኳኳል። የመሆን ወይንም ያለመሆን ጥያቄ። እናንተስ በዚህ ጽሑፍ ላይ ምን ትላላችሁ? ይህንን የፖለቲካ ወለድ የመከራ ዙሪት ሰብረን እውነተኛ መሆንና መኖርን ለማረጋገጥ እንደ ዜጋ መደረግ አለበት ብላችሁ ታምናላችሁ? ሐሳቦቻችሁን በአስተያየት መስጫ በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እንጠይቃለን። ቪዲዮውን የወደዳችሁት ከሆነ ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲሶች ደግሞ ማህበረሰባዊና ፖለቲካዊ ሁኔታዎችን በየቀኑ በምክንያታዊነት ለመተንተን ሰብስክራይብ በማድረግ የኢትዮ አዲስ ቴሌ ቤተሰብ ይሁኑ። ስላዳመጣችሁን ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ነጻነትና ፍትህ ለሀገራችን ኢትዮጵያ እየተመኘው እሰናበታለሁ። ሰላም ይቆየን።